የተከበራችሁ አባቶች፣ ካህናት፣ ከሀገረ ስብከትም ከወረዳ ቤተ ክህነትም የመጣችሁ የዚሁ ደብር ካህናት፣ የዚሁ ደብር አስተዳዳሪ አባ ገብረ ሥላሴ፣ የተወደዳችሁ ኦርቶዶክሳውያን ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? ልዑል እግዚአብሔር አምላካችን ሁላችንንም ለዚህ የተቀደሰ ዕለት በቤቱ ሰብስቦ ቅዱስ ሥጋውን ክቡር ደሙን እንድንቀበል ይህንን ቀን ባርኮ የሰጠን አምላካችን በሁላችንም አንደበት የተመሰገነ ይሁን። እንኳን በዛሬው እንደዚህ ቅዱስ ሥጋውን ክቡር ደሙን ተቀበላችሁ ነጭ ለብሳችሁ በእግዚአብሔር ፊት ለመቆም የታደላችሁበት ዕለት እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ሥጋዬን የበላ የዘላለም ሕይወት አለው፣ ሥጋዬን ያልበላ ግን የዘላለም ሕይወት የለውም የሚል ነው የትምህርታችን መነሻ። ዛሬ እናንተ ለዚህ ስለበቃችሁ ትምህርታችንም በዚሁ ዙሪያ ይሆናል። የተወደዳችሁ ምዕመናን ኦርቶዶክሳውያን፣ እንዲሁም የምዕመናን እረኞች የሆናችሁ ካህናት፣ እግዚአብሔር እኛን የጠራን ክርስቲያኖች ያደረገን ተከታዮቹ እንድንሆን ወደ እርሱ የጠራን አምላካችን ከእርሱ ጋር እንድንኖር፣ እርሱን እንድንከተል፣ እርሱን እንድንመስል ነው። የጥሪያችን ክርስቲያን የመሆን ዋናው ዓላማው ከእግዚአብሔር ጋር ለመኖር ነው። እግዚአብሔርን ሁል ጊዜ ዕለት ዕለት በሕይወት ለመከተል ነው። እግዚአብሔርን እየተከተሉ ደግሞ እግዚአብሔርን ራሱን ለመምሰል ነው። እሱን የምንመስለው በምንድን ነው? በቅድስና ነው፣ ቅዱስ በመሆን። እሱ ራሱ አምላካችን ምን ይላል? እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። እግዚአብሔር የጠራን የእግዚአብሔር ሕዝብ የምንባል ክርስቲያኖች የጠራን አምላካችን ጌታችን ቅዱስ ነው፣ ፍጹም ቅዱስ ነው፣ በባህሪው ቅዱስ ነው። በእግዚአብሔር ዘንድ ርኩሰት የለም። እግዚአብሔር ንጹሕ ባህሪ ነው። ስለዚህ የምንከተለው ክርስቲያኖች ሁላችንም እኛም በባህሪያችን በኑሯችን በአጠቃላይ በዚህ ዓለም ባለንበት ዘመን ሁሉ ዕለት ዕለት እርሱ ቅዱስ እንደሆነ እኛም ቅዱስ እንድንሆን እግዚአብሔር ፈቃዱ። ለዚህ ለቅድስና ሕይወት ነውና ክርስቲያን አድርጎ የጠራን። በ40 በ80 ቀን ስንጠመቅ ክርስቲያን ሆነናል። ከሌላው ክርስቲያን ካልሆነው ካልተጠመቀው የሚለየን ይሄ ነው፣ ቅዱስ መሆኑ። ስለዚህ ቅዱስ ለመሆን ደግሞ እግዚአብሔርን ቅዱስ ቃል መስማት ያስፈልጋል። ሰው እንግዲህ ሕይወት ያለው ፍጡር ስለሆነ ሕይወት የሚኖረው ደግሞ በመብላት በመጠጣት ነው። ካልበላ ካልጠጣ ሕይወት አይኖርም። እንኳን ሰው አእዋፍ
የዱር አራዊት፣ የቤት እንስሳት እነዚህ እንኳን የምናያቸው እጽዋት ሕይወት አላቸው። እነዚህ ሕይወት ያላቸው ነገሮች ሁሉ ምግብ ያስፈልጋቸዋል። የሕይወታቸው ቆይታ የህልውናቸው መሰረት የመኖራቸው ምልክት ምንድነው ሲባል ምግብ ነው። አሁን እነዚህ እጽዋት የምናያቸው ደምቀው እየተመገቡ ነው። እግዚአብሔር እንዴት አድርጎ እንደፈጠራቸው እንዴት እንደሚመግባቸው እንኳን ሃይማኖት ሳይንሱ ይነግረናል። ከመሬት አፈር ውስጥ ያለውን ማዕድን በስራቸው ስበው አየሩን ደግሞ በዚህ በቅጠላቸው በመተንፈሻቸው እያገኙ በግንዳቸው ከታች ያገኙት ምግብ እስከ ላይ በየቅርንጫፍ በየሙሉ አካላቸው ሄዶ እንደዚህ አምረው ይታያሉ፣ ደምቀው ይታያሉ። ውሃ ይጠጣሉ፣ ምግብ ይበላሉ። እነዚህ እጽዋት አእዋፍም እንደዚሁ በሰማይ የሚበሩትን ይመገባሉ። እግዚአብሔር ነው መጋቢው። እነሱ እንኳን የሚመገቡት እንደ ሰው አርሰው ቆፍረው ዘርተው አጭደው ወቅተው አይደለም። ሰው ያዘጋጀውን እግዚአብሔርን በተፈጥሮ የሰጠውን ጥራጥሬ እህል፣ የእህል ዘር፣ ፍራፍሬ ይመግባቸዋል። አንዱ ተመጋቢ፣ አንዱ ደግሞ መጋቢ ይሆናል። የእግዚአብሔር ስራ ድንቅ ነው። እነሱም በሚያገኙት ምግብ ይኖራሉ። የዱር አራዊቱም የቤት እንስሳትም ይመገባሉ። እነዚህ ሁሉ የሚኖሩት በምግብ ነው ለማለት ነው። ከነዚህ ቁጥር ነፍስ ያለው ሕይወት ያለው ሰው ነው። ከነዚህ ሁሉ ደግሞ የሚበልጠው ሰው የሚኖረው ደግሞ በምግብ ነው። ይሄን ምንም ትምህርት አያስፈልገው፣ ማብራሪያ መግለጫ አያስፈልገው ማለት ነው። ምግብ መብላት አለብህ ለመኖር ተብሎ የሚነግሩት ሰው አለ? የለም። ማን ያስተምረዋል? ተፈጥሮ ራሱ ሲርበው ብላ ብላ ያሰኘዋል አይደለ? መብላት ካለበት ደግሞ መስራት አለበት፣ ሰርቶ ማዘጋጀት አለበት። ስለዚህ ተፈጥሮ ይነግረዋል። ይሄ በተፈጥሮ ሰው፣ እንስሳትም፣ አዕዋፍም፣ እጽዋትም ሕይወት ያላቸው ነገሮች ሁሉ የሚመሳሰሉበት ነው። ነገር ግን ደግሞ ሰው ምግብ ሲባል ከሌሎቹ የሚለየው አለ። የነዛ ለመኖር የሚያስችለውን ነው። ሰው ግን 3 አይነት ምግቦችን ይመገባል ሕይወት ለማግኘት። እየሰማችሁ ነው ምዕመናን? ስንት አይነት ምግብ ያስፈልገዋል? 3 አይነት። አንደኛው ምግብ ያው አሁን ሁላችን የምናውቀው ነው። እንጀራ፣ ዳቦ፣ ቆጮ፣ ጎመን፣ ውሃ የመሳሰለው ነገር ነው። ይሄ ሁሉም የሚያውቀው ነው። ለሰው ልጅ እንደየአካባቢው እንደ ባህሉ የሚመገበው ነው። ሁለተኛው ግን እንስሳት ሌሎች ላይ የሌለው ግን ይሄ የስጋ ምግብ ነው። አሁን መጀመሪያው። ሁለተኛው ምግብ ደግሞ የአእምሮ ምግብ ነው። የአእምሮ ምግብ ምንድን ነው ሲባል እውቀት የሚሰጥ የሚያሳውቅ ሁሉን ነገር የሚገልጽ ባሉ እሱም ምንድነው? የአእምሮአችን ምግብ ቃል እግዚአብሔር ነው። የእግዚአብሔር ቃል ሰው ይህን ሲያረጋግጥ ጌታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው በእግዚአብሔር ቃል ሁሉ ነው እንጂ ብሏል በወንጌል ጌታችን ኢየሱስ ክርስቶስ። ይሄ ሰው ብዙ ጊዜ የሚመስለው ለመኖር የሚያስፈልገው ስጋዊ ምግብ ብቻ ይመስለዋል። ስጋዊ ምግብ ለስጋው ነው። የአእምሮ ምግብ ግን ከዛ በላይ ነው። የእግዚአብሔር ቃል ነው። አሁን ሰው አዋቂ ነው፣ አስተዋይ ነው የሚባለው በሚበላው ስጋዊ ምግብ ሳይሆን
በተሰጠው ዕውቀት ነው። ዕውቀት ማለት ገላጭ ነገር ነው። አይምሮአችንን ብሩህ የሚያደርግ አይምሮ ደግሞ ሰውን ከሌሎቹ ፍጥረታት የሚለየው ነው። አዋቂ የሚያደርገው፣ አስተዋይ የሚያደርገው፣ ክፉና ደግ ለይቶ የሚያሳውቀው ነው። ይህ ሁሉ ደግሞ የሚያሳውቀው ከእውቀት ሁሉ የበለጠ እውቀት ደግሞ እግዚአብሔር ቃል ነው። ስለዚህ ሰው አይምሮ የእግዚአብሔር ቃል ሲመገብ ልክ አሁን እንደምንሰማው ወንጌል ሲማር ቃል እግዚአብሔር ሲማር ያልነበረውን የማያውቀውን የተሸሸገውን የተሰወረውን ምስጢር ይገለጽለታል። ስለ እግዚአብሔር የሚያውቃል፣ ስለ ሰው ተፈጥሮ የሚያውቃል፣ ስለ ፍጥረታት ሁሉ በዓለም ላይ ስላለው ስለማይታየው ዓለም ሁሉ የማወቅ ኃይል ይኖረዋል። ያ አይምሮ ነው። እንግዲህ አይምሮ ማለት ማወቅ ማለት ነው። የሚያሳውቀው ደግሞ በዋናነት የእግዚአብሔር ቃል ነው። እግዚአብሔር ቃል ከሁሉ የበለጠ ነው። ስለዚህ ሁለተኛው ምግብ ለሰው ልጅ የአይምሮ ምግብ ነው። ይሄም እውቀት ነው። እሱም የእግዚአብሔር ቃል ነው። አሁን እየተማረን ያለን አሁን እየበላን ያለነው የአይምሮ ምግብ ነው። ሶስተኛው ምግብ ደግሞ የነፍስ ምግብ ነው። ነፍስን የሚያጸድቃት ካልበላሽ ደግሞ የሚያስኮንናት ምግብ አለ። እሱ ምንድነው? የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ነፍሳችን እንግዲህ ሥጋችን ለሥጋችን እንደሚያስፈልገው ሁሉ ነፍሳችን ደግሞ ጤናማ እንድትሆን ሕያው እንድትሆን ነፍስም ካልበላች ትሞታለች። እንዳትሞት የነፍስ ሞት እንደ ሥጋዋ አይታይም። የሥጋ ሞት ይታያል። ሰው ነበረ፣ ነፍሱ ስትለየው ሞተ ይባላል። የነፍስ ግን መሞት ከእግዚአብሔር መለየት ነው። ከእግዚአብሔር እንድትለይ ያደርጋታል። የክርስቶስን ቅዱስ ሥጋውን ክቡር ደሙን የአንድ አማኝ የአንድ ክርስቲያን ነፍስ ካልተመገበች በሕይወት ዘመኗ ከአምላኳ ከኢየሱስ ክርስቶስ የተለየች ነው የምትሆነው። ከክርስቶስ መለየት ደግሞ ማለት መሞት ማለት ነው። ከክርስቶስ ጋር መኖር ማለት ሕይወት ማለት ነው። ስለዚህ ነው የተወደዳችሁ ምዕመናን ዛሬ ይሄ ለነፍሳችን የሚሆነው ምግብ እንደ ቤተ ክርስቲያናችን ትምህርት እንደ አንድ ኦርቶዶክስ አማኝ እንደ ኦርቶዶክስ ልጅ በዚሁ የሕይወት ምግብ በምናገኝበት በቅድስት ቤተ ክርስቲያን ከአንድ ጻሕል ከአንድ ጽዋ ከሁለቱ ያለ ልዩነት በኩልነት ድሃና ሀብታም ባለስልጣንና ተራ ሳይባል ሁሉም ከአንድ ጻሕል የክርስቶስ ሥጋን ከአንድ ጽዋ የክርስቶስ ደም ተቀበላቸው። ይሄ ነው የሕይወት ምግብ ማለት። የዚህ ዓለም ምግብ እንኳን ልዩነት አለ። ለባለጸጋ የሚቀርብ፣ ለድሃ የሚቀርብ፣ ለባለስልጣን፣ ለተራ ሰው የሚባላል፣ ለአባወራ፣ ለልጅ እየተባለ ሰው ለኔ ቢጤ እንኳን ይባላል። በዚህ በሰው ዓለም ውስጥ ያለ ልዩነት ነው። በዚህ እንኳን ይለያያል። ምድራዊ መብል ሰውን ይለያያል። በኢኮኖሚው፣ በስልጣኑ፣ በእድሜው ይለያያል። የክርስቶስ የአምላካችን ቅዱስ ሥጋና ክቡር ደም ግን ለሁሉ በኩልነት ነው። አሁን እዚህ ንጉሥም ቢመጣ ይኸው ነው የሚሰጠው። እዚች ጋ የኔ ቢጤ የምንለው ቢመጣ የሥጋ ምግብ የሚለው ምነው ቢመጣ ይኸው ነው የሚበላው፣ ይኸው ነው የሚጠጣው። ምክንያቱም ክርስቶስ ለሁላችንም በኩልነት የሰጠን ቅዱስ ሥጋው ክቡር ደሙ ነው፣ ያለ ልዩነት።
ይህ ደግሞ የምድራዊ ምግብ በገንዘብ ተገዝቶ ነው። ምድራዊ ምግብ እንደየደረጃው ዋጋው ተለያይቶ ነው። የክርስቶስ ሥጋና ደም ግን በዋጋ ሊገኝ የማይችል ዋጋ የማይተመንለት ሆኖ ሳለ ግን በነፃ ነው የተሰጠው። በነፃ ያለ ዋጋ። ለምን? ክርስቶስ አምላካችን ለጋስ ነው። በዋጋ ቢሆን ኖሮ የሚበሉት ጥቂቶች ይሆኑ ነበር። አሁንም ምድራዊ ሀብት ያላቸው ይበሉና ምድራዊ ሀብት የሌላቸው ድሆች ይቀሩ ነበር። የስልጣን መለያ ይሆን ነበር። የሀብት መለያ ይሆን ነበር። እንደዛ እንዳይሆን የከበረ ሥጋው ደሙ በነፃ ነው የሰጠን። እንግዲህ በነፃ ሲሰጠን በነፃ የሰጠትን ለመብላት ፈቃደኛ መሆን መዘጋጀት ግን የኛ ድርሻ ነው። ይሄ እንግዲህ ሰው ምስጢሩ ሲረዳው ለኔ ነው ይሄ የተዘጋጀው ተጸድቅ ዘንድ እንዳልኮነን የክርስቶስ አካል ይሆን ዘንድ ከክርስቶስ ጋር ይኖር ዘንድ ክርስቶስ በእኔ ሕይወት ይኖር ዘንድ ነው ቤተክርስቲያን ሁል ጊዜ ይሄንን ቅዱስ ሥጋና ክቡር ደም የምትሰጠው ብሎ የገባው ቃል እግዚአብሔር የአእምሮ ምግብ የተመገበው ሰው ሲገባው የሚያዘነብለው የሚሄደው ወዴት ነው? ቃል እግዚአብሔሩ በእውነት በትክክል መማሩ አእምሮ ተረድቷል ሲባል ወደ ቅዱስ ሥጋውና ወደ ክቡር ደሙ ውሰዱኝ። ወደዛ ለመሄድ ደግሞ ምንድነው የሚያስፈልገው የሚል ጥያቄ አእምሮ ይጠይቃል። ቅድመ ዝግጅት አለው። ቅድመ ዝግጅቱ ምንድነው? እንደምናውቀው አሁን ምድራዊ ሥጋዊ መብል እንኳን ለመብላት ከመብላቱ በፊት ሰው እጁን ይታጠባል አይደል? እጁን ታጥቦ ነው የሚበላው። ለምን? በእጁ ያለ ማንኛውም ቆሻሻ ነገር አብሮ ከምግብ ጋር ወደ ውስጥ ገብቶ በሽታ እንዳይሆንበት ነው። ለሥጋው ጤንነት ሲል እጁን ታጥቦ ይበላል። የተለያየ ነገር እጅ ስለሚነካ እንደዚሁ ሁሉ የነፍስ ምግብን ለመብላት ደግሞ ቅድመ ዝግጅቱ ምንድነው ሲባል ንስሐ መግባት ነው። በቃ አለቀ። ከባድ ነገርም አይደለም። አሁን ብዙ ሰው ሳይበላ ሳይጠጣ እድሜውን ሁሉ ይኖራል። ለምን ሲባል ለእርሱ ያልተፈቀደ ወይም ደግሞ ለመብላት ሥጋውና ደሙን ለመቀበል የእድሜ መጨረሻ ላይ የሚመስለው ሰው ብዙ ሰው አለ። ይሄ ለምንድን ነው እንዲህ የሚያስበው? የቤተ ክርስቲያን ትምህርት ሆኖ ነው ወይ ከተባለ አይደለም። ታዲያ ከየት መጣ? ሰው ሰራሽ እንጂ የቤተ ክርስቲያን ትምህርት አይደለም። የቤተ ክርስቲያን ትምህርትማ መስፈርቱ ሁለት ነገር ነው። በቃ ቅዱስ ሥጋውና ክቡር ደሙን ለመቀበል ሁለት ነገር ብቻ አሟሉ ትላለች ቤተክርስቲያን። ምን ሲባል መጀመሪያ ከዚህ ቅዱስ ሥጋ ክቡር ደም ለመቀበል ክርስቲያን መሆን አለበት፣ ኦርቶዶክሳዊ መሆን አለበት። የመጀመሪያ ሃይማኖት ነው መስፈርቱ። የዚህ እምነት ተከታይ ካልሆነ ማንም ወደዚህ ቅዱስ ማዕድ ቀርቦ ተሰልፎ የመብላት መብት የለውም። ምክንያቱም ለመብላት መስፈርቱ ማመን፣ መጠመቅ፣ ክርስቲያን ኦርቶዶክስ መሆን ያለበት ይህ አንዱ ነው። ስለዚህ በ40 በ80 ቀን የተጠመቀ ኦርቶዶክሳዊ የሆነ ክርስቲያን ሁሉ ይህን ካሟላ ይሄ ጥያቄ አይጠየቅም። በቃ ይሄ አንዱ አልፏል። ከዚህ ውጭ ላሉት ነው ገና እመን፣ ተጠመቅ፣ ክርስቲያኑን ተብሎ የሚቀመጥለት። ኦርቶዶክሳዊ ግን አንዱ መስፈርት ይሄ ነው። ያን አሟልቷል። ይሄን ካሟላ ሁለተኛው መስፈርት ምንድነው? ንስሐ መግባት ነው። ኦርቶዶክሳዊ ክርስቲያን ቢሆንም ሰው ሆኖ የማይበድል አይኖርምና ሥጋ ለባሽ ነውና ሰው በየጊዜው በየምክንያቱ ሥጋው
ስጋዊ ነገርን በመፈለግ ምድራዊ ዓለማዊ ነገርን በመፈለግ ከእግዚአብሔር ሕግና ትእዛዝ ውጭ የሆነ ስራ ሊሰራ ይችላል። ከሕጉ ያልታዘዘ አታድርግ የተባለው ሊያደርግ፣ አድርግ ደግሞ የተባለው ሳያደርግ ሊቀር ይችላል። ስለዚህ ያንን ተላልፎ ሕግ ተላልፎ ዝም ብሎ በግድ የለሽነት ዘው ብሎ እንደ ሆቴል ምግብ የሚበሉት አይደለም። እጅ ታጥቦ ነው እንዳለን ልብን በንስሐ አጥቦ የቆሸሸ ሕይወትን በንስሐ አጥቦ ነው። ንስሐው ታዲያ ምን ያስፈልገዋል? ንስሐ ለመግባት ቢባል ብዙ ሰው ከባድ ያደርገዋል። ብዙ ነገር በቃ ንስሐ ከገባ ከቆረበ ከዓለም ሕይወት ሙሉ በሙሉ የሚለይ የሚመስለው ክርስቲያን ሊኖር ይችላል። ነገር ግን ንስሐ መግባት መቁረብ ከዓለም መለየት አይደለም። ከዓለም በአካል በማህበራዊ ኑሮ መለየት ሳይሆን ከዓለም ኃጢአት ነው የምንለየው። ከኃጢአት ግን ያርቀናል ማለት ነው። ስለዚህ ንስሐ መግባት ማለት የሰሩትን ኃጢአት፣ ወንጀል፣ ስህተት፣ ጥፋት፣ በደልን አምኖ ከልብ ተጸጽቶ ለንስሐ አባት አባቴ ይሄን ሰርቻለሁ፣ ይሄንን ተመልክቻለሁ፣ ይሄን አይቻለሁ፣ የማይገባ ነገር ሰምቻለሁ፣ በማይገባ ነገር ተባብሬያለሁ፣ ያልሆነ ነገር ፈጽሜያለሁ፣ እግዚአብሔር ይቅር እንዲለኝ ይጸልዩልኝ፣ ይፍቱኝ ማለት ነው። ይሄ ደግሞ እግዚአብሔር በቀጥታ በአካል እሱም ስላልሆነ የማናናግረው ተወካዮች በምድር ላይ አድርጎልናል። እነማ? ካህናትን። ካህናት የእግዚአብሔር ተወካዮች ናቸው። በምድር ላይ እንደራሴዎች ናቸው። ለካህኑ መንገር ማለት ለእግዚአብሔር መንገር ነው። ካህኑ ደግሞ ሰምቶ መመሪያ፣ ትእዛዝ፣ ቀኖና፣ መንፈሳዊ ቅጣት ይሰጣል። እሱ አይደለም የሚሰጠው። በካህኑ አድሮ ደግሞ አሁንም የሚሰማውም እግዚአብሔር ነው። በካህኑ አድሮ የሚናገረውም እንዲህ አድርግ የሚለውም እግዚአብሔር ነው። እግዚአብሔር ይፍታህ ሲል ካህኑ አይደለም እንደ ሰውነቱ ያንን ኃጢአተኛ ከኃጢአቱ የሚፈታው። በካህኑ አንደበት እግዚአብሔር ነው የሚፈታው። ምክንያቱም ጌታችን ይህንን አስተምሮናል። እናንተ ካህናት በምድር ኃጢአቱ ይቅር ያላችሁትን እኔ ይቅር እለዋለሁ፣ የያዛችሁበት ደግሞ በሰማይ እንደተያዘበት ይሆናል። ተወካዮች ናቸው እዚህ። ስለዚህ የተወደዳችሁ ምዕመናን፣ ሁለተኛው መስፈርት ንስሐ ነው ያለው። አንዱ ኦርቶዶክሳዊ ክርስቲያን መሆን ነው። ሁለተኛው በቃ ከበደሉ ንስሐ መግባት ነው። አሁንም ሰው ንስሐ ሲባል አንድ ጊዜ ከተገባ በኋላ ዳግመኛ በበድልስ ይልና ይፈራል። አሁን መፍራቱ ጥሩ ነው፣ ተገቢ ነው። ግን ንስሐ የሚደጋገም ነገር ነው እንጂ አንድ ጊዜ በቃ ተሰጥቶህ ነበር፣ ንስሐ ገብተህ ነበር፣ ከአሁን በኋላ በድልሃል ብሎ በር የሚዘጋ ካህን የለም፣ የማይቀበል አምላክ የለም። ምንድን ነው ጌታ ያለው? እንደው እኔ አለው ሐዋርያው ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እንደው 7 ጊዜ ነው አለ። 7 ጊዜ ብቻ ነው። 7 ጊዜ 77 ሲባዛ እንግዲህ በጣም ብዙ ነው። ይህን ያህል ጊዜ እንኳን ቢበድል ምን ማለት ነው? እግዚአብሔር ይቅር ይላል። ዋናው ይቅርታ መጠየቅ ነው። ትላንትና አጥፍቼ ንስሐ ገብቼ ነበር፣ አሁንስ ካህኑ ምን ይሉኛል ማለት የለበትም። ዋናው እሱ አውቆ አለመበደል፣ በፕሮግራም ይዞ ኃጢአት ለመስራት እቅድ አለመያዝ። ነገር ግን ሰው መንገድ እንደ መንገደኛ ነው። መንገድ ሲሄድ ያዳልጠዋል፣ ይወድቃል። ስለወደቀ አይቀርም፣ ተነስቶ ደግሞ መንገዱን ይቀጥላል፣ ወደ አስበው ይደርሳል። እንደዚሁ ነው ኃጢአት። በዚህ ዓለም ስንኖር እንደዚሁ ያንገላታል፣ ልብ እስካልሞተ ድረስ ማለት ነው። እና ምንድነው በየጊዜው ንስሐ መግባት፣ ለትንሹ ለትልቁ ይፍቱኝ ማለት ለካህኑ ቀላልም ቢሆን መንገድ። ካህኑ ሊታዘብ አይደለም የተሾመው፣ ሊፈርድ አይደለም የተሾመው። እሱ
ስለዚህ ስጋው ደግሞ ለመቀበል ንስሐ መግባት ነው። ንስሐ ደግሞ የአንድ ቀን ጉዳይ አይደለም፣ የሚደጋገም ነው። አውቆ ግን ንስሐ አለ ብሎ ግን ኃጢአት አለመስራት። አሁን እንደዚሁ በቅዱስ ስጋው በክቡር ደግሞ የከበረ ሕይወትን አልፎ አልፎ የዓለም ብናኝ አቧራ ሊበንበት ይችላል፣ ጭስ ሊጨስበት ይችላል። ያንን ግን ቶሎ ቶሎ ከንስሐ አባት የንስሐ አባት እኮ መደበኛ ተደርጎ የሚሰጠው ለዚህ ነው። ለአንድ ግለሰብ፣ ለአንድ አማኝ፣ ለአንድ ቤተሰብ የንስሐ አባት መደበኛ የሚደረገው ሁሌ በሽታውን ስለሚያውቀው በመደበኛነት እንዲያክመው። ይሄ ሁሉ ቤተ ክርስቲያን ለአማኞቿ ያዘጋጀችው የሕይወት መንገድ ነው። ይህ የክርስቶስ ትእዛዝ ነው እና ቅዱስ ሥጋውና ክቡር ደሙን ለመቀበል እንግዲህ ይሄ ነው የሚያስፈልገው። ስለዚህ በመሰረቱ ኦርቶዶክሳዊ ሁሉ ቁርባን መቼ ነው መጀመሪያው ቢባል ወንድ ከሆነ በ40ኛው ቀን ጀምሯል። የተጠመቀ ዕለት በሕፃንነቱ ቆርቧል። ሴት ከሆነች በ80ኛው ቀን የተጠመቀች ቀን ቆርባለች። ከዚያ በኋላ ግን ማስከተል ነው። ፕሮግራም እያወጡ በወጣትነት፣ በጎልማሳነት፣ በስተርጅና ሁሉ መቁረብ ነው። ቁርባን የሕፃናት ብቻ አይደለም። የእድሜ ባለጸጎች የሽማግሌዎች ብቻ አይደለም። የወጣቶችን፣ የጎልማሶችን፣ የሕፃናትን፣ የሽማግሌዎችን፣ የአሮጊቶችን። ምክንያቱም የሕይወት ምግብ ነው። ሰው ምግብ ካልበላ እንደማይኖር የነፍስ ምግብ የማይበላም ክርስቲያን ክርስትና ሁሉና አደጋ ውስጥ ይገባል ማለት። ስለዚህ ሁልጊዜ መብላት ነው እና ለመብላት ምናልባት አሁን ብዙ ጊዜ አንዳንድ አባባሎች ይኖራሉ። ስንት ምክንያት እንደመጡ የማይታወቁ ስራ የሚከለክል ገበሬ ከሆነ ከማረስ፣ ነጋዴ ከሆነ ከመነገድ፣ ዳኛ ከሆነ በዳኝነት ከመቀመጥ፣ አስተዳዳሪ ከሆነ መንግስት ኃላፊ ከሆነ የሚከለክለው ይመስላል። ይህ ሁሉ አይከለክልም። ምክንያቱም ገበሬም ይሁን ነጋዴም ይሁን ንጹህ ስራ መስራት ቆርቦ አሁን ሰው ኃጢአት ለመስራት ሲል ነው ባይቆርበው በራሱ ፈቃድ እንጂ ሚኒስትር ሊሆን ይችላል፣ ፕሬዚዳንት ሊሆን ይችላል። ነፍስ አለው መቆም አለበት። ከቆረበ በኋላ ደግሞ ንጹህ ስራ መስራት በቃ ትክክለኛ ፍርድ ከሆነ መፍረድ አለበት እና ብዙ ትምህርት በማጣት ብዙ ሰው ያው ከስጋው ደሙ ርቆ ይኖራል። አሁን ዛሬ እንግዲህ ብዙዎቻችሁ ቆርባችኋል። በመሰረቱ እኮ ለእኛ ነው እንጂ የእኮ እንግዳ መሆን አልነበረበትም። ልዩ ነገር ተደርጎ መታየት አልነበረበትም። አሁን ትምህርት ሰው ሲማር ወንጌል ሲገባ አሁን ግን ልክ እንደ አዲስ ሕፃን እንደ አዲስ እንደ ሙሽራ እየሆነ ሲሞሽር አዎ ከኃጢአት ዓለም ተለይተህ ትምህርተ ወንጌል ገብቶ የካህኑ ምክር ሰምተህ ለዚህ ስለበቃህ እንኳን ደስ ያለህ ለማለት ነው እንጂ ሁልጊዜ ነው ቆራቢ እኮ ነው። ሁሌ መቁረብ አለበት። የኤነርና የማቴት የቆሴ ምዕመናን ጥሩ ሞዴሎች ሆናችኋል። እንኳን ደስ ያላችሁ፣ እንኳን እግዚአብሔር ያላችሁ። ያውም ደግሞ ለአስተማሪነቱ እንዲመች ከተለያዩ ራቅ ካሉ አጥናዎች ከቆሴ ከኤነር ማፌድ መታችሁ አንድ ላይ ኦርቶዶክስነት ማለት ይሄ ነው። ሰው ለሌላዊ እኮ ነገር ለምድራዊ ለስጋዊ ነገር እንኳን በቡድን ይሄዳል። መንፈሳዊ ነገር ይሄ አሁን መንፈሳዊ ጉዞ ነው። በስጋም በነፍስ እኮ በጣም ደስ የሚል እጅግ በጣም ደስ ብሎኛል። በጣም ታምራላችሁ። እንግዲህ ወደዚህ ቅዱስ ሥጋና ክቡር ደም ያልበቃችሁ አስቀድማችሁ ትምህርት ውሰዱ። ትምህርቱ የንስሐ አባቶች አሉ፣ አስተዳዳሪው አሉ። እነዚህ በቂ ትምህርት አግኝተው ስለዚህ አስተምሮ የተባሉ ወጣቶች አሉ። በሰንበት ትምህርት ቤት የሚሰጠው ትምህርት አሉ። ይኸው ነው። በዚህ ሁሉ ትምህርት አግኝታችሁ እናንተ መንፈሳዊ ቅናት ይኑራችሁ።